ተከሳሾች ድርጊቱን የፈጸሙት ሊንከባከቧትና ሊጠብቋት የሚገባ የአንደኛ ተከሳሽ ልጅ እና የሁለተኛ ተከሳሽ የእንጀራ ልጅ በመሆኗ መከታ ከለላ ይሆኑኛል ባለቻቸው በወላጅ እናቷና በእንጀራ አባቷ ከባድ የሆነ ክህደት የተፈጸመባት የ11 ዓመቷ ታዳጊ ሕፃን ህልፈት ከተሰማ እነሆ 2 ዓመታትን አስቆጠረ። ብዙዎችም የፍትህ ያለ ሲሉ ቆይተዋል። በስተመጨረሻም ፍርድ ቤት ውሳኔን ሰጥቷል። እኛም ነገሩ ምን ይመስላል የሚለውን ከስር ከመሰረቱ አጣርተን ወደ እናንተ ይዘን መጥተናል። እናንተም ይህንን ቪዲዮ ለብዙዎች እንዲደርስ ላይክ በማድረግ እንድትጀምሩ በትህትና እንጠይቃለን። በተከታይም ወደ ያዝንላችሁ መረጃ አለፍን። ወይዘሮ ሀናና አቶ ግርማ ከዛሬ 11 ዓመት በፊት ነበር በቤተ ክርስቲያን ስርዓት በተክሊል የተጋቡት። አቶ ግርማም እንደዚህ በማለት ታሪኩን ይቀጥላል። እየሰነባበቱ ሲመጡ ቤታቸው ሰላም ማጣት ይጀምራል። በዚህም ጊዜ በፊት በቤተ ክርስቲያን ነውና ትዳራቸውን የመሰረቱት አሁንም መፍትሄ ለማግኘት ወደ ቤተ ክርስቲያን አባቶች ያቀናሉ። አባቶችም ልጅ ቢወልዱ ኃላፊነት እንደሚሰማቸውና ቤታቸውም እንደሚስተካከል የመፍትሄ ሐሳብን ያመጣሉ። እነሱም የአባቶችን ተግሳጽና ምክር ሰምተው የተባሉትን ይፈጽማሉ። በዚህም መሃል እጅግ የምታሳሳው ሕፃን በአምላክ ተጸነሰች። ነገሮችም የተስተካከሉ መሰሉ። ቀኑም ደረሰና የአብራካቸው ክፋይ የሆነችውን በአምላክን ታቀፉ። በእንደዚህም አይነት ሁኔታ ቀናቶች አልፈው ወራቶች መቆጠር ጀመሩ። ነገር ግን የቀድሞ ጸባቸው አገረሸ። በዚህን ጊዜም ሕፃኗ የ8 ወር ልጅ ነበረች። የትዳራቸው ሁኔታ ማገገም አልቻለምና መለያየትን መረጡ። የሕፃኗ እናት ሀና ያውን ባሏን የልጇንም እንጀራ አባት የሆነውን ብሩክን አገባች። ኑሮም ቀጠለ። የሕፃን በአምላክ ወላጅ አባትም አቶ ግርማ ልጁን ለማየት ለመጠየቅ ቢፈልግም ወላጅ እናቱ ሀና በፍርድ ቤት እንዳሳገደችው ተረዳ። ጉዳዩንም ወደ ፖሊስ ይዞ አቤት ቢልም የሕፃኗ ወላጅ አባት እሱ እንዳልሆነ ይህም በዲኤንኤ ወይም በዘረመል ምርመራ የተረጋገጠ እንደሆነ ይረዳል። ነገሩም ያልተዋጠለት አባት ጉዳዩን ወደ ፍርድ ቤት በመውሰድ ሽንጡን ገትሮ መከራከር ይጀምራል። በዚህም አይነት ክርክር ውስጥ እያሉ እናት ልጇን አስገድዳ የድምፅ ቅጂ እያደረገች ከአንድ የ11 ዓመት ሕፃን የማይጠበቁ እጅግ ጸያፍ የሆኑ ንግግሮችን ለፖሊሶች በማሰማት ፖሊሶችና የሕግ አካላት የሆኑትን ሰዎች ሁሉ በማወዛገብ ከለላ ለልጇ ማድረግ ያለባትና ማሳደግ ያለባት እሷ እንደሆነች መሞገት ትጀምራለች። አባት ግን የልጁን ጨዋነት ጠንቅቆ ያውቅ ነበርና ነገሩ ጤናማ እንዳልሆነ በመረዳት ልጁ የሕክምና ክትትል ማግኘት እንዳለባት አእምሮዋም ትክክል እንዳልሆነ ማስረዳት ይጀምራል። ውድ የቻናላችን ቤተሰቦች ነገሩ ግን ከዚህም የከፋ ነበረ። ሕፃኗ ይጠብቁኛል፣ ወላጆቼ ናቸው፣ መጠለያዎቼ ናቸው ባለቻቸው ቤተሰቦቿ ተከርታ ነበር። ነገሩ እንዲህ ነው። ለወላጅ እናቷ ባል፣ ለእሷ ደግሞ የእንጀራ አባቷ በሆነው ሰው አጸያፊ ድርጊት ተፈጸመባት። ለመንካት የሚያሳሱትን የሕፃን ገላዋን ተጫወተበት። ይህንንም ያወቀችው እናት ከልጇ ጎን መቆም ሲገባት ወደ ሕግም ሄዳ ለልጇ ፍትህ መሆን ሲገባት እሷ ግን በተቃራኒው ልጇን የአብራኳን ክፋይ ለ9 ወር በሆዷ የተሸከመቻትን የምታሳዛ ሕፃን ፊቷን አዞረችባት። ይልቅም አፏን እንድትዘጋ በድብደባ እንዲሁም ከቤት እንዳትወጣ ከእኩዮቿ ጋርም ቦርቃ እንዳታድግ እንደ እኩዮቿም ቦርሳዋን ይዛ ዳግም ወደ ትምህርት ቤቷ እንዳትሄድ ከበር ጀርባ ዘጋችባት። መከራዋንም አበዛችው። የባሏ ገበና እንዳይወጣ ወጥራ ያዘቻት። ወደ ስራም ስትሄድ ይዛት ትሄዳለች። ብቻ ከዓይኗ እንዳትርቅ ጭንቀቷን እንዳትተነፍስ ሰቅዛ ያዘቻት። የአባትነት ነፍሱ የነገረችው አቶ ግርማም ነገሩ እንዳላማረውና የዲኤንኤ ወይም የዘረመል ምርመራ እንደገና እንዲካሄድ ይጠይቃል።
በዚህ መሃልም ከባድ የመኪና አደጋ ይደርስበታል። ከአደጋውም በአምላክ ቸርነት የተረፈው አቶ ግርማ ከህመሙ እንዳገገመ ከአደጋው በፊት ወደ አቆመው ክስ ይመለስና ነገሩ ከምን እንደደረሰ ይጠይቃል። ሕግም የዘረመል ምርመራው ከልጁ ጋር እንደሚመሳሰልና ልጁንም ማግኘት እንደሚችል ይፈርድለታል። አሁን ነበር የከፋውና ለመስማት የሚከብደው ጉዳይ መከሰት ይጀምራል። የሕፃኑ አባት ከልጁ ጋር ሊገናኝና ይህንን ጉዳይ ሊሰማ እንደሆነ የተረዳችው እናት ድሮውኑም በልጇ ላይ ክፉኛ ጨክናለችና ከእንጀራ አባቷ ጋር በመሆን የገዛ ልጇ ላይ እስከ ወዲያኛው እንድታሸልብ ታደርጋለች። ጭካኔዋ በዚሁ አላበቃም። የልጇ በድን አፍ ውስጥ መድኃኒትን በመክተት ወደ ሆስፒታል በመውሰድ ሕይወቷ ያለፈው መድኃኒት ወስዳ እንደሆነ ለማስመሰል ትጥራለች። ፖሊስም ምርመራ ሲያደርግ ነገሩ ወላጅ እናቷ እንዳለችው ሳይሆን በተቃራኒ ይሆናል። ሕፃኗ በጭስ ታፍናና ከባድ የሆነ ድብደባ ደርሶባት ሕይወቷ እንዳለፈ ይደርስበታል። ምን አይነት አረመኔ እናት ብትሆን ነው እንደዚህ አይነት ዘግናኝ የሆነ ጥቃት እንድትፈጽም ያደረጋት? እጅግ ልብ ይሰብራል። የሆነ ሆነና ጉዳዩ በሕግ ተይዞ 2 ዓመታትን አስቆጥሮ ነበርና እነሆ ዛሬ ግንቦት 15 ፍጻሜውን አግኝተዋል። እነዚህ 2 ጨካኝ ግለሰቦች ዛሬ በዋለው ችሎት የሞት ፍርድ ተፈርዶባቸዋል። ተከሳሾች ድርጊቱን የፈጸሙት ሊንከባከቧትና ሊጠብቋት የሚገባ የአንደኛ ተከሳሽ ልጅ እና የሁለተኛ ተከሳሽ የእንጀራ ልጅ በመሆኗ በቅርብ ዘመድ የተፈጸመ ወንጀል በመሆኑ በወንጀል ሕግ አንቀጽ 84 1 ሰ መሰረት እንዳለ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። 3 ተከሳሾች ድርጊቱን የፈጸሙት ራሷን ከጥቃት መከላከል የማትችል የ11 ዓመት ሕፃን ልጅ ላይ በመሆኑ በወንጀል ሕግ አንቀጽ 84 1 ሰ መሰረት እንደ አንድ ተጨማሪ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። የወንጀል ድርጊት አፈጻጸም ባገናዘበ መልኩ አንደኛና ሁለተኛ ተከሳሾች በሞት ቅጣት እንዲቀጡ ፍርድ ቤቱ በወንጀል ሕግ አንቀጽ 117 እና 375 585 590 እና 539 1 ሀ መሰረት በወንጀለኛ መቅጫ ስነ ስርዓት ቁጥር 149 መሰረት የቅጣት ውሳኔ በሙሉ ድምፅ ሰጥቷል። አንደኛ ተከሳሽ ሀና በየነ ገብረ ሕይወት፣ ሁለተኛ ተከሳሽ ብሩክ አለሙ ተሰማ በሞት እንዲቀጡ ተወስኗል። ክቡራትና ክቡራን የዩቲዩብ ቻናላችን ቤተሰቦች ማንም ከሕግ በላይ አይደለምና ፍትህ እነሆ ዛሬ ተገኝቷል። እናንተም ሐሳብ አስተያየታችሁን በሐሳብ መስጫ ሳጥን ውስጥ አጋሩን። እናመሰግናለን። ዳጉ አዲስ ታማኝ የመዝናኛና የመረጃ ምንጭ ዳጉ